በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለጾመ ፍልሰታ ሁለተኛ ቀን እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የቴዎቶኮስ ሚዲያ ተከታታዮች ዛሬ ነሐሴ 2 በዚች ቀን የፍልሰታ ለማርያምን የመልክ ምስጋናዋንና የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የአምላካችን ምሕረትና ይቅርታ የእመቤታችንን ምልጃና ጸሎት ከሁላችን ጋር ጸንቶ ይኑር። ጾሙንም የሥጋና የነፍስ ድህነት የምናገኝበት በፍቅርና በአንድነት የምንመላለስበት ያደርግልን። በሰላም እንዳስጀመረንም በሰላም ያስፈጽመን ዘንድ መልካም ፈቃዱ ይሁን ለዘላለሙ አሜን። መልክዓ ፍልሰታ ለማርያም። እመቤቴ ቅድስት ድንግል ማርያም ሆይ ምጡቅና ሩቅ ወደሚሆን የደስታ ቦታ ላረገ ሥጋሽ ሰላምታ ይገባል። ይኸውም ኅብሩ ሊመረምሩት በማይቻል ዕንቁ የታነጸ ሕንፃ ይገኝበታል። ድንግል ሆይ የማቅና የጨርቅ አይደለ የብርሃን ድንኳን ነሽ። የክረምት ዝናብ ቀለም ሰማያት ወረቀት ቢሆኑ ምስጋናሽ ተጽፎ የሚያልቅ አይደለም። እመቤቴ ቅድስት ድንግል ማርያም ሆይ አሁንም የንጉሥ ይሁዳ ልጅ ሆይ ከመሬት ወደ ሰማይ ላረገው ሥጋሽ ሰላምታ ይገባል። የክህነቱ ሀብት መገኛ የወንድሙ የሌዊ ልጅ ሆይ ላንቺ ክብር ይገባሻል። ድንግል ማርያም ሆይ መዓዛሽ ከጽጌረዳ ይበልጣል። የምድር ስፋት በሰሌዳ መልክ ቢዘጋጅ እያደር አዲስና እንግዳ የሚሆን ምስጋናሽን ፍጡር ጽፎ ሊጨርሰው አይችልም። እመቤቴ ቅድስት ድንግል ማርያም ሆይ በምስራቃዊ ተክለ ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ላረገ ሥጋሽ ሰላምታ ይገባል። ድንግል ማርያም ሆይ በሁሉ አንደበት መመስገን የተገባሽ ስለሆነ በሰማይ ካሉ መላእክትና በምድርም ከሚኖሩ ከደቂቀ አዳም ሁል ጊዜ ምስጋና ሊቀርብልሽ ይገባል። እመቤቴ ቅድስት ድንግል ማርያም ሆይ ሕያዊት ከሆነች ነፍስሽ ጋር በፍጹም ተዋህዶ ለተከናወነው ፍልሰተ ሥጋሽ ፈጽሞ ሰላምታ ይገባል። እመቤቴ ማርያም ሆይ ወለተ ማቴ የተባልሽ በነፍስ በሥጋ በውስጥ በአፋ አማናዊት ድንግል ነሽ። ብልሆችና አዋቂዎች የአፌዝን ወርቅ አሳፍረው የሚጓዙብሽ ሰሎሞናዊት የተርሴስ መርከብ አንቺ ነሽ። እመቤቴ ቅድስት ድንግል ማርያም ሆይ ፈጽሞ ሐዘንና ትካዜን ወደማያስቡበት ደስታ ወዳለበት ለተጓዘው ፍልሰተ ሥጋሽ ሰላምታ ይገባል። እመቤቴ ማርያም ሆይ ዓለም ከመፈጠሩ በፊት በአምላክ ልቦና ታስበሽ ያለሽ ነሽ። እነሆ በፍልሰትሽ ወራት ፈጽሜ ደስ ተሰኝቻለሁ። ነገር ግን የፊትሽን ብርሃን የማየው መቼ ይሆን? እመቤቴ ቅድስት ድንግል ማርያም ሆይ ፈጽሞ በሰው ልብ የማይታሰበውን ጸጋና ክብርን ለተጎናጸፈ ፍልሰተ ሥጋሽ ሰላምታ ይገባል። እመቤቴ ማርያም ሆይ ሥጋሽ ዕንቁ ባሕሪ ስለሆነ በደመና ወደ ሰማይ ሲያርግ በተመለከተ ጊዜ ሞት ፈጽሞ ፈራ ደነገጠም። እመቤቴ ቅድስት ድንግል ማርያም ሆይ የባርካ ልጅ ከተባለ ከሄኖክ ፍልሰት እጅግ ከፍ አድርጎ እግዚአብሔር ላከበረው ፍልሰተ ሥጋሽ ሰላምታ ይገባል። ድንግል ማርያም ሆይ ከብርሃናት ሁሉ የምትበልጪ ብርሃናትን ሁሉ ደስ የምታሰኝ ነሽና ቁጥራቸው እጅግ ብዙ የሆኑ የሰማይ መላእክት በአንቺ ምክንያት በሰማያዊት አዳራሽ ታላቅ ደስታን ያደርጋሉ።
እመቤቴ ቅድስት ድንግል ማርያም ሆይ ክብሩ ለማይጠፋ ባለሟልነቱ ለማይጎድል የሰዎችን ልብ ደስ ለሚያሰኝ ፍልሰተ ሥጋሽ ሰላምታ ይገባል። እመቤቴ ማርያም ሆይ አንቺ የእግዚአብሔር ምስጋናው አዳራሽ ስለሆንሽ በፍልሰትሽ ጊዜ አንቺን የተቀበሉ መላእክት ሁሉ ማርያምስ በሰማይና በምድር የከበረች ነች ተባባሉ። እመቤቴ ቅድስት ድንግል ማርያም ሆይ የጌታ ወዳጅ ከሆነ ከያዕቆብ ፍልሰት ይልቅ ክብርና ምስጋና ለተሰጠው ፍልሰተ ሥጋሽ ሰላምታ ይገባል። ድንግል ማርያም ሆይ ቀናንሞ የተባለ ሽቱ ነሽ፣ የልዩ ሽቱ አይነትም መገኛ ነሽና፣ ስለዚህም ብርሃንን ለብሰው የብርሃን ነጸብራቅ ተጎናጽፈው የፍልሰትሽን በዓል መላእክት ያከብራሉ። እመቤቴ ቅድስት ድንግል ማርያም ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ ፈጽሞ ለሚያበራውና ፍጹም ምስጋና ለተገባው ፍልሰተ ሥጋሽ ሰላምታ ይገባል። እመቤቴ ማርያም ሆይ ሁሉን ከሚያስደስትና የደስታም መገኛ ከሆነ ልጅሽ በቀር ያለ አንቺ የሞትን ማሰሪያ በጣጥሶ የሲኦልንም ደጃፍ ሰባብሮ ነፍሳትን ከዲያብሎስ እጅ ነፃ ያወጣ ማንም የለም። እመቤቴ ቅድስት ድንግል ማርያም ሆይ ሱራፌ የሚባል መልአክ እየጠበቃት በኪሩቤል ከተማ ትኖር ዘንድ ከዚህ ከኃላፊውና ከጨለማው ዓለም ብርሃን ወደ ሆነው ዓለም ለተዛወረው ፍልሰተ ሥጋሽ ሰላምታ ይገባል። እመቤቴ ማርያም ሆይ ከጥቅምት ወር የጽጌረዳ አበባ ሽታ ይልቅ የመዓዛሽ ጣዕም እጅግ የጣፈጠ ነው። እነሆ በስህተት ባህር ልሰጥም ተቃርቤያለሁና በንጽሕናና በቅድስናሽ መርከብ አሳፍረሽ እኔን አገልጋይሽን ፈጥነሽ አሻግሪኝ። እመቤቴ ቅድስት ድንግል ማርያም ሆይ ከቅድስተ ቅዱሳን ውስጥ ቆሞ የነግሁን መሥዋዕት ሲያሳርግ የካህናቱ አለቃ እጅግ ላስደነቀው ፍልሰተ ሥጋሽ ሰላምታ ይገባል። እመቤቴ ማርያም ሆይ አምላክ ያተመው የፍልሰትሽ ግርማ ሞገስ ያንን የቂም በቀል መልአክ ዲያብሎስንና የክፉ መጨረሻ የሆነ መልአከ ሞትን መከራውን አሳየው። ስለዚህም እሰይ እሰይ እንላለን። እመቤቴ ቅድስት ድንግል ማርያም ሆይ የይቅርታው ክንድ ለዘላለሙ ጸንቶ ለሚኖርና የኃይለኞች ኃይለኛ ለሆነ ፍልሰተ ሥጋሽ ሰላምታ ይገባል። እመቤቴ ማርያም ሆይ መታሰቢያሽ ከትውልድ ወደ ትውልድ ለዘላለሙ ሲታሰብ ይኖራል። በምድር ለሚኖሩ ኃጥአን ሁሉ ከልጅሽ አማልደሽ ምሕረትን የምታስገኝ ነሽና እመቤቴ ማርያም ሆይ ጸጋን የተሞላሽ የእግዚአብሔር አካሉ ነሽ። እመቤቴ ቅድስት ድንግል ማርያም ሆይ ለተመረጡት ለአዳምና ለሔዋን ልጆች እናት ትሆኛቸው ዘንድ ምጡቅ በሆነ በብርሃን ሰረገላ በክብር ተቀምጦ ላረገ ፍልሰተ ሥጋሽ ሰላምታ ይገባል። እመቤቴ ማርያም ሆይ ብዙዎች ወገኖች በሁለት ድሪም በአስፈላጊው ጊዜ በትጋትና በመፋጠን ወገንን እንደሚዋጁ እኔን አገልጋይሽን በይቅርታሽ ወርቅ ዋጅተሽ የመንግሥተ ሰማያት ገንዘብ አድርጊኝ። እመቤቴ ቅድስት ድንግል ማርያም ሆይ እግዚአብሔር ለተዋሃዳትና ስነ ሥርዓቷንም ለተካፈላት ፍልሰተ ሥጋሽ ሰላምታ ይገባል። እመቤቴ ማርያም ሆይ በፍልሰትሽ ጊዜ በምድረ ይሁዳና በኢየሩሳሌም አደባባይ የተርሴስና የደስያት ነገሥታት ስለ ክብርሽ መዓዛቸው የጣፈጠ ልዩ ልዩ እጅ መንሻዎችን አቀረቡልሽ፣ ሰገዱልሽም። እመቤቴ ቅድስት ድንግል ማርያም ሆይ
ከሴሎ ነቢይ ከኤልያስ ፍልሰት ይልቅ እግዚአብሔር ከፍ ከፍ ላደረገው ፍልሰተ ሥጋሽ ሰላምታ ይገባል። እመቤቴ ማርያም ሆይ ከቀድሞ ጀምሮ ለሰው ልጅ ጠላት ከሆነ ከሰይጣን ሞት ሁሉ መከራ ሸሽገሽ በአውሎ ንፋስ ወስደሽ ጽድቅ ወዳለበት ቦታ ድርሽኝ። እመቤቴ ቅድስት ድንግል ማርያም ሆይ ጥበበኛዋና አናጺዋ በሆነ በእግዚአብሔር ፈቃድ ወደ አማረውና ተድላ ደስታ ወዳለበት ለፈለሰው ፍልሰተ ሥጋሽ ሰላምታ ይገባል። እጅግ መሪር ከሆነ ከሞት አገዛዝ እኔን ልጅሽን ነፃ አውጪኝ። የሰማይና የምድር ንግሥት ማርያም ሆይ አንቺ ከፈቀድሽ ኃጥኡን ጻድቅ ማድረግ ይቻልሻልና። እመቤቴ ቅድስት ድንግል ማርያም ሆይ ከዚህ በፊት የልጅሽ ሥጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንጻ አዳራሽ ለተዛወረ የሥጋሽ ፍልሰት ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የዓለም ሁሉ መድኃኒት ሆይ ነፍሴም በቃል ኪዳንሽ ታድኛት ዘንድ ማልድሻለሁ። በመድኃኒት አዋቂነትሽም መድኃኒተ ፈውስ ቁስሌን ቀብተሽ አድነሽኛልና። እመቤቴ ቅድስት ድንግል ማርያም ሆይ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የክርስቶስ የትንሣኤው ምሳሌ ለሆነ የሥጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳኗ ባለቤት ማርያም ሆይ የአባታችን የአዳም የጥንት የመዳኑ ተስፋ አንቺ ነሽ። ቃል ኪዳንሽና ጸሎትሽ ከእርሱ ጋር ባይኖርስ ኖሮ በነፍሱም በሥጋውም በዚያው በጥፋት ጨለማ ውስጥ ተዳፍኖ በቀረ ነበር። እመቤቴ ቅድስት ድንግል ማርያም ሆይ ሕያው የሆነ ባሕርዩን በውስጡ አሰውሮ ከሞት ለተነሳባት የክርስቶስ ትንሣኤ መንትያ ለሆነች ትንሣኤ ሥጋሽ ሰላምታ ይገባል። እመቤቴ ማርያም ሆይ በዚያች አስፈሪ በሆነች በፍርድ ቀን ምድርም ማደሪያዋን በመለሰች ጊዜ አንቺ የኤፍራታ ርግብ የተባልሽ እመቤቴ ሆይ በክንፈ ረድኤትሽ ሰውረሽ ከግራ ቁመት አድኚኝ። እመቤቴ ቅድስት ድንግል ማርያም ሆይ አንቺን ለሚያመሰግኑ ቅዱሳን ሰዎች ሁሉ የዕርገታቸው ምሳሌ ለሆነ ዕርገተ ሥጋሽ ሰላምታ ይገባል። እመቤቴ ማርያም ሆይ የካህናት አለቃ የተባለ የአሮን የሽቱ ጌጥ አንቺ ነሽ። በአንደበታችን የሚነገረው የምስጋናሽ ፍሬ ሁሉ በውስጥና በውጭ ባለው ልብስሽ ላይ በስዕል መልክ ተቀርጾ ይኑር። እመቤቴ ቅድስት ድንግል ማርያም ሆይ በሥጋዊና በደማዊ አንደበት ሁሉ ለአንቺ ምስጋና ይገባል። በመላእክትም አንደበት ለአንቺ ምስጋና ይገባል። እመቤቴ ማርያም ሆይ የደብተራ ኦሪት ቃል ኪዳን የተጻፈብሽ የሕግ ታቦት ላንቺ ምስጋና ይገባል። የጌታ ባለሟሎች በሆኑ በቅዱሳኖች ጉባኤ ፊትም ለአንቺ ምስጋና ይገባል። ለእኛም ለሕዝበ ክርስቲያኑም እንደዚሁ የክብር ጌጥ ሽልማት ሆንሽን። ፍቅርሽ፣ በረከትሽ፣ ረድኤትሽ ለዘላለሙ ከእኛ ጋር ጸንቶ ይኑር አሜን። ለዘላለሙ ልመናዋ ክብሯ በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ሥጋዋ በፈለሰበት በዓል በነሐሴ 16 ቀን አንድ ሰው በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእመቤታችንን ምስጋና መሰግን ዘንድ አሰብኩ አለ። ፍልሰቷንም በሚናገር መጽሐፍ በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችንን ይቀብሯት ዘንድ ሲወስዷት አይሁድ ስለዚህ ነገር አስከሬኗን ጥለው ሸሹ የሚል አገኘው። በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእመቤታችንን አስከሬን ጥለው እንዳልሸሹ ያን ጊዜ መንፈስ ቅዱስ አሳሰበኝ።
መንፈስ ቅዱስ የሚያጸናቸው ስለሆነ ከመገረፍ የተነሳ ፍርሃት የለባቸውምና። የክርስቲያን ወገኖች መላችሁ በመስማማት ልብ በማድረግ ስሙ፣ አድምጡም። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከዚህ ዓለም ድካም ጻማ መከራ ባረፈች ጊዜ ሰቀቀን ሆነ። እንደ ተናገርኩ በሐሌውም በገቢርም ቢሆን ምንም አልነካትም። ወንድሞቼ ሆይ ለሐዋርያት የተሰጠ የእግዚአብሔርን ጸጋ እንናገር ዘንድ በድንጋሌ ሥጋ በድንጋሌ ነፍስ የጸናች እንደሆነች አምነን እናስተምራለን። ወደ እርሷም ደርሰው ታማ ባገኟት ጊዜ ከእርሷ ተባርከው በረከቷን ተቀበሉ። በዚያችም ቀን በጸጋ ላይ ፍጹም ጸጋን አገኙ። ያን ጊዜ በፊቷ ሰገዱ፣ ሥጋዋንም እጅ እየነሱ በኋላዋም በፊቷም ሆነው በፍጹም ምስጋና እያመሰገኑ በአልጋ ላይ አድርገው አክብረው ገነዟት። ሐዋርያትም እንደገነዟት በጌቴ ሴማኒ እንደቀበሯት በተረዳ ነገር እንሆ እንነግራችኋለን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን በመንገድ ጥለዋት እንዳልተበታተኑ የእመቤታችን ፍልሰቷን በሚናገር መጽሐፍ እንደሰማነው፣ ዳግመኛም ዕርገቷን በሚናገር መጽሐፍ፣ ዳግመኛም ስንክሳር በሚባል መጽሐፍ እንዳነበብነው፣ ጌታችንም በዮሐንስ ወንጌል የሰማነውን እንድንናገር ያየነውን እንድናስተምር እንድንመሰክር በእውነት እነግራችኋለሁ እንዳለን፣ ያየም እንዳየ ይናገራል። የሰማን እኛም ወንጌላዊ ዮሐንስ በጻፈው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን ፍልሰቷን በሚናገር መጽሐፍ እንዳየን እንደሰማን እንናገራለን። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን የፍልሰቷን ነገር በሚናገር መጽሐፍ እንደተናገረ እርሱ ራሱ የጻፈውን ነገረኝ። ዳግመኛም ዕርገቷን በሚናገር መጽሐፍ እንዳገኘነው፣ ዳግመኛም ከ81 መጻሕፍት ሕግ የወጣ ስንክሳር በሚባል መጽሐፍ እንዳገኘነው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን አስከሬን ሐዋርያት በመንገድ ጥለው ሸሹ የምትል ሰው ስማ ሐዋርያት የጻፏቸው መጻሕፍት ፈጽመው ተናግረዋልና። እነዚህ የሰሩትንና የሆነውን ሁሉ ሰወሩ። ቅንዓትን የተመሉ አይሁድ ያደረጓቸውን እንዳደረጓቸው ከአንደበታቸው ምንም ሐሰት አይነገርምና ዓለማዊ ሰውነት ገንዘብ ማድረግ የማይቻላቸው እውነተኛ መንፈስ ቅዱስን ገንዘብ አድርገዋልና። የሐሰትን ነገር ኃጢአትን ለምን ትሻላችሁ? በአራቱ ማዕዘን ሁሉ በአደባባይም ሁሉ እየዞርክ ንጹሐን በሚሆኑ በአባቶቻችን በሐዋርያት ላይም የሚያሳፍረውንም ነገር ሁሉ አመጣህባቸው። የንጽሕት የእመቤታችን የማርያምን አስከሬን ጥለው ሸሹ ብለህ ደፍረህ ትናገርባቸው ዘንድ አይገባም። ይህ ሥራ ለአጋንንት ነው እንጂ ለአባቶቻችን ለሐዋርያት አይደለም። የጳዚዮንን ከወልደ ነጎድጓድ ዮሐንስ የጻፈው ፍልሰቷን የሚናገር መጽሐፍ እንደተናገረ ገንዘው ታቅፈው አጽንተው ተሸክመው ወስደው አድርሰው እጅ ነስተው እያለቀሱ በጌቴ ሴማኒ የቀበሯት እንጂ አልጣሏትም። እመቤታችን ከቸርነቷ ወገን እናታቸው ናትና ከቤተ መንግሥትም ዘንድ እመቤታቸው ናትና። አባቶቻችን ሐዋርያትስ ልሳነ ፍረት ክቡር ጳውሎስ እንደተናገረ ከዚህ ዓለም እንደ ጥንግ የሆኑ ስለማን ነው? ስለማን ብለው በእግር ብረት አጽንተው አሰሯቸው? ከአላውያን መኳንንት ከነገሥታት ዘንድ ጸብ ክርክር ባለበት አደባባይ ስለማን መከራን አጸኑባቸው ብሎ እንደተናገረ ሰውን ሁሉ ባጠመቁ ጊዜ አምላክን የወለደች በድንጋሌ ሥጋ
በድንጋሌ ነፍስ የጸናች የክብርት እመቤታችንን ነገር በማስተማር አይደለምን? የጌታችን የኢየሱስ ክርስቶስንም ነገር በማስተማር አይደለምን? አስቀድሞ ሁሉም በፈጠረ በአብ ታምናለህን? ሁለተኛም ከአምላክ አብ በተወለደ ሰው በሆነ አምላክ በጌታችን በኢየሱስ ክርስቶስ ታምናለህን? ከአብ ጋር ዓለም ሳይፈጠር የነበረ በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከክብርት እመቤታችን የተወለደ በጲላጦስ ፊት የተሰቀለ የሞተ በሦስተኛው ቀን ከሙታን ተለይቶ የተነሳ ተነስቶም ወደ ሰማይ ያረገ በአባቱም መሪና የተቀመጠ ለጻድቃን ሊፈርድላቸው በኃጥአንም ሊፈርድባቸው በሚመጣ በመንፈስ ቅዱስም ታምናለህን? በክብርት በቤተ ክርስቲያንስ ታምናለህን? እንደዚህም ሁሉ ሐዋርያት አስቀድሞ ጌታችን በመጽሐፈ ኪዳን እንዳስተማራቸው አጠመቁ። አንተ ሰው ማንን አስተማሩ ትላለህ? ከአገር ወደ አገር ስለማን ተሰደዱ? ስለማንስ ተራቡ? ስለማንስ ተጠሙ? ስለማንስ ጠልተው መከራን አጸኑባቸው? ስለማንስ ይዘው አሰሯቸው? በመጋዝስ ሰነጠቋቸው? ስለማን ገረፏቸው? ገሰጿቸው? የሐዋርያትን ሥራ የሚናገር መጽሐፋቸው የእነርሱን ነገር እንደዚህ ብሎ ነግሮናልና። ሊቃነ ካህናት የሰዱቃውያንም ወገኖች በጠላትነት ተነሱባቸው። በእነርሱም ቀንተው ሐዋርያትን ይዘው አስረው በግዞት ቤት አዋሏቸው። ከእግዚአብሔር የታዘዘ መልአክ የግዞትን ቤት በር ከፍቶ አውጥቶ ሄዳችሁ ከምኵራብ ገብታችሁ ይህን የክርስቶስን ነገር ለሕዝቡ ንገሯቸው አላቸው። ሰምተውም በማለዳ በነግ ሄዱ። ሊቃነ ካህናት ከእነርሱም ጋር ያሉ መጥተው በቤተ ክርስቲያን የተሾሙ ሊቃውንትን ሁሉ በአደባባይ ሰብስበው ያመጧቸው ዘንድ ወደ ግዞት ቤት ላኩ። ብላቴኖቻቸውን ባገኟቸው ጊዜ ተመልሰው ሄደው የግዞቱ ቤት ተቆልፎ ተዘግቶ በአራቱ ማዕዘን ተወርውሮ ዘበኞቹም በሩን ሲጠብቁ አገኘነው፣ በከፈትነውም ጊዜ በውስጥ ያገኘነው የለም አሏቸው። በምኵራብ የተሾሙ ይህንን ነገር ሰምተው የሚሰሩትን አጠኑ። ይህ ነገር ምንድን ነው ተባባሉ። አንዱ መጥቶ ያሰራችኋቸው እነዚህ ሰዎች ከምኵራብ ገብተው ቆመው ለሕዝብ እነሆ ያስተምራሉ አላቸው። ከዚህም በኋላ የምኵራቡ ሹም ከብላቴኖቹ ጋር ሄዶ እያታለለ አመጣቸው፣ እንዳይወግሯቸው ሕዝቡን ይፈሯቸው ነበርና። አምጥተው በአደባባይ መካከል አቁመው በኢየሱስ ክርስቶስ ስም ለማንም እንዳታስተምሩ ከልክለናቸው አልነበረምን? ብለው ሊቃነ ካህናት መረመሯቸው። ትምህርታችሁን በኢየሩሳሌም እነሆ ከሁሉ አደረሳችኋት፣ የዚህንም ሰው ደም በእኛ ልትመልሱብን ትወዳላችሁ አሏቸው። ሐዋርያት ጴጥሮስና ዮሐንስም ፈራሽ በስፋሽ ሰውን ደስ ከምናሰኝ እግዚአብሔርን ደስ ማሰኘት ይሻለናል ብለው መለሱላቸው። ሐዋርያትን ጠርተው ገስጸው ገረፏቸው። ከእንግዲህስ ወዲህ የጌታችን የኢየሱስ ክርስቶስ ስሙ ሕይወት መድኃኒት እንደሆነ ለሰው እንዳያስተምሩ ገርፈው ተዋቸው። ደስ እያላቸው ከአደባባይ ፊት ወጡ፣ መከራን ያጸኑባቸው ዘንድ አድሏቸዋልና። ሐዋርያትም የዚህ ዓለም ነገሥታት ሁሉ ከሰራዊቶቻቸው ከፈረሳቸው ከጋሻ ከጦራቸውም ሁሉ ጋር ተሰብስበው ቢመጡባቸው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችንን አስከሬን ባልጣሉም ነበር። የእመቤታችን የማርያምን ፍቅር የልጇ የጌታችን የኢየሱስ ክርስቶስንን ፍቅር የሚያስተዋቸው የለምና። ክቡር ጳውሎስ የክርስቶስን ፍቅር ማን ያስተውናል? መከራ ችግር ነውን? ከአገር መሰደድ ነውን? ረሃብ ነውን? መራቆት ነውን? ጎራዴ ነውን? ጭንቅ ነውን? ብሎ ስለ ሐዋርያት እንደተናገረ መጽሐፍ በእርሱ ስላመነ ዕለት ዕለት ይገድሉናል እንዳለ
እንደሚታረዱ በጎች ሆነ። እንደዚህ ሲሆን ስለወደደን ፍቅሩን እናበዛለን። ነገር ግን ስለ ጌታችን ኢየሱስ ክርስቶስ እግዚአብሔርን የምናፈቅረውን ፍቅር የሚያስተውን እንደሌለ እናምናለን። እንገድላችኋለን፣ እናድናችኋለን ቢሉ ሹማምንት ተሹመው የተሻሩት ሊቃውንትም መኳንንቱም ቢገረሙብን፣ ያለው ትውልድም ቢገረምብን፣ ከእነዚህ ሁሉ በላይ ካለ ተራራ ቢያግዙን፣ ከገደል እንጥላችኋለን ቢሉን፣ ካለ ፍጥረት ቢገረምብን፣ ክርስቶስን ከምናፈቅረው ፍቅር መለየት የሚቻለው የለም። አንተ ሰው አስተውል። አምላክን ከወለደች በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከክብርት እመቤታችን ፍቅርና የዓለም መድኃኒት የሚሆን ጌታችን ኢየሱስ ክርስቶስንን ከምናፈቅረው ፍቅር ይለያቸው ዘንድ መለየት የሚቻለው የለም። ልመናዋ፣ ክብሯ፣ ምልጃዋ፣ ጸሎቷ፣ ረድኤቷና በረከቷ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር፣ አሜን። በወርሃ ነሐሴ በሁለተኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 2 በዚች ቀን መኑፍ ከሚባል አገር ቅድስት አትናስያ አረፈች። የዚህችም ቅድስት ወላጆቿ ባለጸጎች ነበሩ። እነርሱም በሞቱ ጊዜ ቤቷን ለእንግዳ ማደሪያ ታደርግ ዘንድ በጎ ሐሳብን አሰበች። ወደ እርሷም የሚመጡትን እንግዶች ሁሉ ትቀበላቸው ነበር። በገዳም ለሚኖሩ መነኮሳትም የሚያስፈልጋቸውን ትሰጣቸው ነበር። ስለ በጎ ሥራዋም ይወዷት ነበር። ከዚህም በኋላ ግብራቸው የከፋ ክፉዎች ሰዎች ወደ እርሷ ተሰብስበው ሐሳቧን ወደ ኃጢአት ሥራ መለሱትና ኃጢአትን አብዝታ ትሠራ ጀመር። በአስቄጥስ ገዳም በሚኖሩ አረጋውያን በቅዱሳን ዘንድም ወሬዋ ተሰማ። ስለ እርሷም እጅግ አዘኑ። አባ ዮሐንስ ሐጺርንም ጠርተው ስለ እርሷ የሆነውን ነገሩት። አስቀድማም ከእነርሱ ጋር በጎ ስለሰራች ወደ እርሷ ይሄድ ዘንድ ነፍሷንም ለማዳን ይወድ ዘንድ ለመኑት። እርሱም ትእዛዛቸውን ተቀበለ። በጸሎታቸውም እንዲረዱ ስለመናቸው። ያን ጊዜም አባ ዮሐንስ ሐጺር ተነስቶ ሄደ። አትናስያ ወዳለችበት ቦታ ደረሰ። ለጠባቂዋም ለእመቤትሽ ስለ እኔ ንገሪያት አላት። በነገረቻትም ጊዜ ለረከሰ ሥራ እንደሚፈልጓት ሰዎች ሁሉ የመጣ መሰላትና አጊጣ በአልጋዋ ላይ ሆና ጠራችው። ወደ እርሷም ገባ። እርሱም እንደዚህ እያለ ይዘምር ነበር። በሞት ጥላ ውስጥ ብሄድም እንኳን ክፉውን አልፈራም፣ አንተ ከኔ ጋር ነህና። ከእርሷ ጋርም አስቀመጠችው። ያን ጊዜም ራሱን ዘንበል አድርጎ አለቀሰ። ለምን ታለቅሳለህ? አለችው። እርሱም ሰይጣናትን በላይ ሲጫወቱ አየኋቸው። ክብር ይግባውና ጌታዬ ኢየሱስ ክርስቶስን ለምን አሳዘንሽው? የቀድሞ በጎ ሥራሽን ትተሽ ወደ ጥፋት ሥራሽ ተመልሰሻልና አላት። እርሷም ቃሉን ሰምታ ደነገጠችና ተንቀጠቀጠች። ምን ይሻለኛል አለችው። ንስሐ ግቢ አላት። እርሷም እግዚአብሔር ይቀበለኛልን አለችው። እርሱም አዎን ይቀበልሻል አላት። እርሷም ወደምትሄድበት ከአንተ ጋር ውሰደኝ አለችው። እርሱም ነይ ተከተይኝ አላት። ያን ጊዜም ፈጥና ተነስታ በኋላው ተከተለችው። ከገንዘቧም ምንም አልያዘችም። በመሸም ጊዜ ለማደር ወደ ጫካ ውስጥ ገቡ። በዚያም ለእርሷ ቦታ አዘጋጅቶ እስኪነጋ በዚህ አረፍ ብለሽ ተኚ፣ እኔም ወደዚያ ሆናለሁ አላት። ይህንንም ብሎ ከእርሷ ጥቂት ተገልሎ እየጸለየ ብቻውን ተቀመጠ። በሌሊቱ እኩሌታም ሊጸልይ ተነሳ። ከምድር እስከ ሰማይ የሚደርስ የብርሃን ምሰሶን አየ። እግዚአብሔርም መላእክት የከበረች ነፍስን ተሸክመው ሲወጡ አይቶ አደነቀ። በነጋም ጊዜ ወደ እርሷ ሄደ። ሞታም አገኛት። እጅጉንም አዘነ። ስለ እርሷ የሚያስረዳው ዘንድ እየሰገደ ወደ እግዚአብሔር ለመነ።
ወደ እርሱም እንደዚህ የሚል ቃል መጣ። ከቤቷ በወጣች ጊዜ እግዚአብሔር ንስሐዋን ተቀብሎ ኃጢአትሽ ተሰረየልሽ ብሏታል። ከዚህም በኋላ ሄዶ ለአረጋውያን የሆነውን ሁሉ ነገራቸው። እነርሱም እርሱ እንዳያት ማየታቸውን ነገሩት። የኃጢአተኛውን ወደ ንስሐ መመለስ እንጂ ሞቱን የማይሻ እግዚአብሔርን አመሰገኑት። እግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን ለዘላለሙ አሜን። በዚህች ቀን የሰማዕት ደሚናና ሰማዕታት የሆኑ የወንድሞቹ መታሰቢያቸው ነው። በረከታቸው ከእኛ ጋር ትሁን ለዘላለሙ አሜን። ዳግመኛም በዚህች ቀን ከነገሥታት ወገን የሆነች ቅድስት ኢዮጵራክስያ አረፈች። የእርሷም የአባቷ ስም ኢጣጎኖስ ነው። የንጉሥም አማካሪ ነበር። የእናቷም ስም ኢዮጵራክስያ ነው። እነርሱም ደጎች ነበሩ። ጾምና ጸሎትም ወደ እግዚአብሔር የሚያቀርቡ ነበሩ። ይህችንም ቅድስት በወለዷት ጊዜ በእናቷ ስም ኢዮጵራክስያ ብለው ጠሯት። ከጥቂት ጊዜ በኋላም አባቷ አረፈ። ዕድሜዋም 6 ዓመት በሆነ ጊዜ እናቷ ወደ ደናግል ገዳም ከእርሷ ጋር ወሰደቻት። ይህችም ቅድስት ደናግሉ ሲያገለግሉ አይታ ስለምን እንደዚህ ደክማችሁ ትሰራላችሁ? አለቻቸው። እነርሱም ክብር ይግባውና ስለ ክርስቶስ ነው ብለው መለሱላት። ወደ ዲያቆናዊትም ሄዳ ያመነኩሷት ዘንድ ለመነች። እነርሱም ለእናቷ ነገሯት። እናቷም ለዲያቆናዊቷ ሰጠቻት። በደናግሉም ሁሉ ዘንድ አደራ ሰጠቻት። ከጥቂት ቀናትም በኋላ እናቷ አረፈችና ቀበሯት። ከዚህም በኋላ ቅድስት ኢዮጵራክስያ የምንኩስና ልብስን ለበሰች። በጾምና በጸሎት በሰጊድ ተጋድሎ ጀመረች። በየ7 ቀንም ትጾም ነበር። ሰይጣንም በእርሷ ላይ ቀንቶ ሊፈትናት ጀመረ። ወደ ውሃ ውስጥ እርሷን የሚጥልበት ጊዜ ነበር። እንጨትም ስትፈልጥ በምሳር የሚያቆስልበት ጊዜ ነበር። የፈላ ውሃም በላዩዋ የሚያፈስበት ጊዜ ነበር። ነገር ግን ምንም ጉዳት አያደርስባትም። ለደናግሎችም ስታገለግል ብዙ ዘመናት ኖረች። ምንም አትታክትም ነበር። በምድርም ላይ አትተኛም። መላዋን ሌሊት ቆማ በጸሎት ታድር ነበር። ከገድሏ ጽናትም የተነሳ ደናግሉ እስከሚያደንቁ ድረስ 40 ቀን ቆማ ትፈጽም ነበር። ከዚህም በኋላ ጌታችን በሽተኞችን በማዳን አጋንንትን በማስወጣት የዕውሮችን ዓይን በመግለጥ የአንካሶችንም እግር በማስተካከል ድንቆችንና ተአምራቶችን በእጁ አገለጠ። ዲያቆናዊት ኢዮኤልያም ለኢዮጵራክስያ መጻሕፍትንና የምንኩስናንም ሥርዓት አስተማረቻት። በሥራም ሁሉ ትሳተፋት ነበር። እጅግም ይፋቀሩ ነበር። እርሷም ሰማያዊ ሙሽራ ወዳለበት የመንግሥት አዳራሽ የማያልቅ ተድላ ደስታ ወዳለበት ኢዮጵራክስያን ሲያወጧት ራእይን አየች። በነቃችም ጊዜ ለደናግል ነገረቻቸው። ወደ እርሷ ሲሄዱም በትኩሳት በሽታ ታማ አገኟት። ስለ እነርሱም እንድትጸልይ ለመኗት። እርሷም ደግሞ በጸሎታቸው እንዲያስቧት ለመነቻቸው። ያን ጊዜም ጸሎትን አድርጋ መረቀቻቸውና በሰላም አረፈች። በእናቷም መቃብር ውስጥ ቀበሯት። ወዳጇ ኢዮኤልያም ወደ መቃብሯ ሄዳ ጸለየችና በሦስተኛው ቀን አረፈች። ከእርሷም ጋር ተቀበረች። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ደናግላን ጸሎት ይማረን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ምስጋና ይሁን። የእመቤታችንም ረድኤቷ በረከቷ የእናትነት ፍቅሯ አይለየን። የቅዱሳን ሰማዕታት የጻድቃንን በረከታቸው አይለየን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።